በጌታ በኢየሱስ ክርስቶስ ታንኪዩ ቤኪ እግዚአብሔር ይመስገን። ክብር ለመንፈስ ቅዱስ ይሁን። ለመነሻ አንድ ሀሳብ አንድ ጥቅስ አነብና ስለ ጸሎት ነው የምንገባው። መጽሐፍ ቅዱሳችን ከጸሎት ለይቶ ማየት አይቻልም። መጽሐፍ ቅዱስን ብቻ ሳይሆን ራሳችንን ከጸሎት ለይተን ማየት አንችልም። እግዚአብሔር ይመስገን። ጸሎት ደግሞ የጸሎት ጓዶች ስራ አይደለም። እነሱ ህዝቡን ምን ለማድረግ ነው? ወደ ጸሎት ለመክተት ነው። ፕራይስ ጋር የታለች ህይወት የታለች ሰላም ነሽ? እንዴት ነው? ዓርብ ዕለት ሄደ እና ሮዚ ጋር ማለት ነው። ከዛ ቡና ፍላለች እና ከጨረሰች እና መስገን አለች። ግን ሌሎቻችን ቢሆን ምንድን ነው የምናደርገው? ጸልዩልን የሆነ ቦታ ይሰለቸኛል። ባይዘው የሆነ ምግብ ምናምን እስኪ ጸልዩ፣ ሽማግሌዎች ጸልዩ፣ ፓስተሮች ጸልዩ። እናንተና ጸላይ ትውልድ ነው መንሳት ብድግ ብሎ እናመስግን ጨካኝ ትውልድ። ምክንያቱም እግዚአብሔር የእንጀራ ልጅ የለው። እኛ እዚህ ጋር ቆመን ሰዎችን ኢንካሬጅ ለማድረግ እንጂ የሆነ ሰው ብቻ የሚጸልይ የሆነ ደግሞ የሚጸልይለት መሆን የለበትም። ጸልዩልኝ ማለት መልካም ነው። እሱም እየተቃወምኩ አይደለም። ግን በጸሎት ሰው ብቻ እየጸለየልን ደግሞ መኖር የለብንም። እኛም መጸለይ አለብን። ሃሌሉያ! እኛም ምን ማለት አለብን? መጸለይ አለብን። ጸሎት የክርስቲያን እስትንፋስ ነው። ከእግዚአብሔር ጋር ኮሚኒኬት የምናደርግበት ምን ለምንበት ብቻ አድርገናል። እንደውም እኮ ለምኑ የሚለው በአማርኛ ነው፣ በትግርኛ እና በአማርኛ ነው እንጂ በሌላ አስክ ጠይቁ ነው የሚለው። እግዚአብሔር አባታችን ነው። ስለዚህ ከሱ ጋር ፌሎሺፕ እንድናደርግ ጸሎት ያስፈልጋል። ፕሬዝ ጋር ባለፈው ላስት ዊክ ስለ ባይብል እዚህ ጋር የባይብል ኢመርጀንሲ ነበር ተብሎ ተጽፎ ነበር አለ 911 999 አንዱ ደግሞ ኤርሚያስ ላይ 333 አለ የሚደወልበት 333 የሚያቅራል ወደ ልጁ እኔ ምን እመልስልሃለሁ፣ አንተም የማታውቀውን ኃያልና ድንቅ ነገር አሳይሃለሁ። ፕሬዝ ጋድ። እስኪ ጸልያለሁ። ምን ይላል ያዕቆብ ላይ 5:13 ከእናንተ መካከል መከራ ውስጥ ያለ አለ፣ እርሱም ቢሆን ይጸልይ። የተደሰተ አለ፣ የምስጋና መዝሙር ይዘምር። ከእናንተ መካከል የታመመ ሰው አለ፣ የቤተ ክርስቲያን ሽማግሌዎች ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። ወዳት ነው መጸላለይ አለብን። አንዱ ለአንዱ ይጸልያል፣ ምንም ጥርጥር የለውም። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአትን ሰርቶ ከሆነ ይቅር ይባላል። ፕሬዝ ጋድ። ስለዚህ ኃጢአታችሁ እርስ በርሳችሁ ተናዘዙ ትፈወሱን ዘንድ ለሌላው ይጸልይ። የጻድቅ ሰው ጸሎት ምን አለ? ኃይል ታላቅ ነገርንም ያደርጋል። ምን አይነት ፕሪቪሌጅ! ፓስተሩ ነው ጻድቅ? ፓስተሩ ብቻ ሽማግሌው ብቻ ነው ጻድቅ? ክርስቶስን የተቀበለ ሁሉ ምንድን ነው? ጻድቅ ነው። ስለዚህ እግዚአብሔር መርጦ አይደለም የሚሰማው፣ ሁሉም ልጆቹን ይሰማል። የጸሎት ህይወት ሊኖረን ይገባል። በጣም ፕራዮሪቲ የምንሰጠው ነገር መቀየር አለበት። ቅድሚያ የምንሰጠው ነገር መቀየር አለበት። እግዚአብሔር ይፈልጋል። በጣም የሚገርመው መቼም ብዙ ሰው እግዚአብሔር እንዲናገር ይፈልጋል። እግዚአብሔር የሆነ ነገር እንዲለው ይፈልጋል። የት ሆኖ ይናገር? ሰው ቢዚ ነው።
እንጂ እግዚአብሔር እኮ ይናገራል። በአንድም በሌላም ይናገራል። ሰው ግን ምን አይል አያስተውልም። ለምንድን ነው ማስተውል? ቢዚ ነው በራሳችን ነገር ተጠላልፎ የለም። ቅድሚያ የምንሰጠው ጉዳይ የራሳችን ጉዳይ ነው። ደግሞ ያንንም ደግሞ እንፈልገዋለን። እሱ እንዲናገር እንፈልጋለን፣ ግን መናገሪያው ቦታ የለም። ድሮ በደርግ ጊዜ ያ ቪኦኤ ይሰማል፣ ዶቼ ቬለ። ምክንያቱም ያው የደርግ ዜና ይታመናል። የራሳቸውን ስለሆነ ነገር የነበረ የሚታመነው የቪኦኤ ምናምን ስለሆነ ደግሞ ቪኦኤ ላይ ጃም ይለቀቅበታል እንዳይሰማ። ሰዓቱ ይታወቃል። ታሳውቁ ሰዓቱ ታዲያ ቲዩን ፋይንዲንግ እናደርግና ሬዲዮ ልክ ፍሪኩዌንሲ ላይ እናደርጋትና ግን ፊልም በጣም ፋይን እናደርገዋለን። ደግሞ በጣም የሚደብር የሚለቀቃል አረብኛ። እሱ ድምፁ እንዴት እንደሚሰማ ይህኛውን ስተው ይገባል። ፋይን ቲዩኒንግ ማድረግ አለብን። ከእግዚአብሔር ጋር አላይን ማድረግ አለብን። 24/7 እግዚአብሔር አለ። እኛ እንፈልገዋለን እንዳለ እኛ ከምንፈልገው በላይ እሱ ይፈልገናል። በፊቱ እንድንሆን እግዚአብሔር ይፈልጋል። በአሁኑ ሰዓት ማንኛውም ካምፓኒ በሉት ምንም በሉት ሄዶ በአካል አይገናኛም። በቴሌፎን ነው የሚደውለው፣ ወይ ቢል ለመክፈል ወይ ደግሞ የሆነ ነገር ቻርጅ አድርገዋችሁ ምንድን ነው የምታደርጉት? ትደውላላችሁ። እንትን ከፈለግ ፕሬስ ወይ ፕሬስ ፕሬስ ፎር ፕሬስ ከዛ 6 ነው 4 እንደገና ተሰምታ አጋጥሟችሁ በጣም አንዳንድ ጊዜ እንደውም የለም የእናንተ የምትፈልጉ። ስለዚህ አንድ ትጫናላችሁ። ከዛ በኋላ ታኛው ጋር ነው ስትለው ኖ ይኛው አይደለም እስኪ አስተላልፈኝ ስትለው ወይ ጠፋ። 24/7 የማይጠፋ ላይን ግን ከእግዚአብሔር ጋር ያለ ፕሬዘንት የሆናችሁ የጻድቅ ሰው ጸሎት ኃይልን ታደርጋለች። ስለምን ጸሎታችን ኢፌክቲቭ እንዳልሆነ ትንሽ እናወራለን፣ እንነጋገራለን። ግን ምን ታደርጋለች? የጻድቅ ሰው ጸሎት ኃይል። እስኪ እኔ የምጸልየው ጸሎት ኃይል አለው። ኃይል አለ። እናንተ ቁጭ ብለን ፓርላማ እንገባለን። የእኛ ኃይል እኮ በእኛ ውስጥ ያለው የእግዚአብሔር ኃይል። አንዳንድ ጸሎታችን የማይሰማው የተሰጠንን ነገር ስለምንጠይቅ ነው። ብዙ ሰው ኃይል ይሰጠን ብሎ ይጸልያል። ኃይል ግን በውስጣቸው አንድ ሁለት ቦታ አለብናረት ይመለሳል። ዛሬ 2ኛ ቆሮንቶስ ነበረና ሲደንቅ ስለ ጸሎት ነበረ የተዘጋጀሁትና ከዛ እኔ ደግሞ ባይነቻል ስለ ምሰብከው ነገር አይደለም ማለት ነው። ፕሮግራሜ ነው የሚከተለው የባይብል አሁን 2ኛ ቆሮንቶስ ላይ ያለው ያው እንግዲህ ደቀ መዝሙር ላይ እንደማስተምረው ምጸልየው አሁን ማን ተወጣ። ስለዚህ 2ኛ ቆሮንቶስ እንጂ ቆይ ስለ ጸሎት ሰብካለሁ ብዬ ስለ ጸሎት አልሰብክም። ጸልያለሁ እግዚአብሔር ይናገር፣ በዛ ውስጥ እግዚአብሔር ይናገራል። አንድ ቦታ ላንብብላችሁ በጣም ነው ደስ ያለኝ። 2ኛ ቆሮንቶስ 4 ላይ ነው የምታገኙት። ከ3 ላምበው ከ7 ጀምሮ ያለው ነው። ወንጌላችን የተከደነ ቢሆን እንኳን የተከደነው ለሚጠፉት ነው። የእግዚአብሔር አምሳል የሆነው የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ ጋድ ኦፍ ዚስ ወርልድ የማያምኑትን ሰዎች ልቦና አሳውሯል። እኛ የምንሰብከው ክርስቶስ ኢየሱስ ጌታ መሆኑን እንጂ ራሳችንን አይደለምና፣ እኛም ራሳችን ስለ ኢየሱስ ስንል የእናንተ አገልጋዮች ሆነናል። በክርስቶስ ፊት እግዚአብሔር የክብሩን እውቀት ብርሃን ይሰጠን ዘንድ ምን ይሰጠን ዘንድ? እስኪ ብርሃን ኃይል አለው። ብርሃን ተሰጥቶኛል።
ብርሃን ነኝ በሉ። እግዚአብሔር ልጁን ሲልክ የምድር ብርሃን አድርጎ የላከው፣ እኛ ደግሞ ልጁን ስንቀበል ምን ሆነ? ብርሃን ሆነ። ብርሃን ኃይል አለ። እዛው ላይ ይነግረናል። በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን ምን ብሏል? አብርቷልና። ከዛ በኋላ ሲቀጥል ምን ይላል? ነገር ግን ይህ እጅግ ታላቅ ኃይል ምን ታላቅ ኃይል የት ነው ያለው? ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃው ውስጥ አለን። ሸክላ ማን ነው? እኛ ነን። ለምንድን ነው ሸክላ ቢወድቅ የሚሰበር ማለት ነው? ምን አለን እያለ ነው? ኃይል አለ። ኃይል አትለምን፣ አይሰጥህም። ኦልሬዲ ኃይል ተሰጥቶሃል። ክርስቶስን ካስነሳው የሚበልጥ ሌላ ኃይል ኤፌሶን 1:18 ላይ ታገኙታላችሁ። ያንን ሀሳብ ለእኛ ለምናምነው ታላቅ የሆነውን ኃይሉ ታውቁ ዘንድ ብዙ ሰው ስለማያውቅ ኃይል ሊለምን ኃይል አለኝ ይወዳችሁ። እውነቴን ነው የምናገረው። እኛ የምንጸልየው ጸሎት ምድሪቷን ያለው። ምክንያቱም ብዙ ሰው እንደዚህ ሲባል ለምንድን ነው የማያምነው? የራሱን ኃይል ስለሚያስብ፣ ሰማይና ምድርን የፈጠረውን ጌታ ስለማያስብ፣ እሱ ራሱ ሰጥቻቸዋለሁ ካሉ እኔ አልተቀበልኩም ካሉ አንብልምታል። ሰጥቶናል፣ ኃይል አለን። ፓርላማ ገብተን የምንገለብጠው ነገር አለ፣ እንቀይራለን። ሃሌሉያ። አንዳንድ ሰው እኮ ይኸውላችሁ፣ ሰው ምንድን ነው ትመክረዋለህ፣ በምድር ላይ መለስ ተነግረዋለህ፣ ከዛ መንበርከክ ነው። በጸሎት የሚመለሰው እኛ በንግግር እየፈታ በንግግር እንትን የሚለው ሚክስ አፕ አድርገዋል። ጸሎት ግን ምን አለ? ኃይል አለ። እኔ በጣም ብዙ ሰዎች ጸሎትን ምንድን ነው የሚባለው ቃል ሲያቃልሏል። ጸለይክ፣ ከዛ አክሽን ቆሞ ሰላም ምናምን ነገር ለምን ነው የሚጸለየው? እግዚአብሔር ይሰራል ብለን እኮ ነው። ነገሮች እኛ በምንፈልገው መንገድ አልተፈቱም፣ እግዚአብሔር በሚፈልገው መንገድ ይፈታሉ ብለን ነው። ጸሎት ብዙ ነገሮችን ይቀርፋል፣ ይቀይራል። እግዚአብሔርን ሀሳቡን የምንጠለዝበት ሳይሆን የእግዚአብሔርን ሀሳብ የምናደርግበት ነው። በጸለይን ቁጥር ከፍቃዱ ጋር እንቀርባለን። ፍቃድህ በሰማይ እንደሆነች በስራዬም ትሁን እንላለን። በኑሬም ትሁን፣ በትዳሬም ትሁን፣ በአገልግሎት የሚሆን በሁሉም ይሁን እንላለን። ሰማይ ያለውን አጀንዳ ምድር ማምጫ ነው። የእኛን አጀንዳ እዛ ጋር ማስፈረም አለ አይደለም። ይኸውላችሁ እኛ በዋጋ ተገዝተናል። በዋጋ ተገዝታችኋል። የራሳችሁ አይደላችሁ። የክርስቶስ ባሪያዎች። ባሪያ ምን እንደሆነ ታውቃላችሁ? የራሱ መብት የራሱ ፍቃድ የሌለው ማለት ነው። ወደን ፈቅደን የማን ባሪያዎች ሆነ? የእግዚአብሔር ባሪያዎች ሆነ። ምን ማለት ነው? የእሱን ሀሳብ ነው ለማስፈጸም እዚህ ምድር ላይ ያለ። የእሱን ሀሳብ ማስፈጸም ከባድ ስለሆነ እንጸልያለን። ስንጸልይ ከባዱ ነገር ቀላል ይሆናል። በጣም ብዙ ሰው ስለማይጸልይ ላይፉ የመንከራተት ይሆናል። በቃ ይኸውላችሁ በማለዳ ተነስታችሁ ምንም ነገር ሳትጀምሩ መጸለይ ጀምሩ። ይኸውላ ታይም ያንሰኛል ያላችሁት ነገር ተሰካክቶ ይጠብቃችሁ።
ግን ዝም ብለህ ሱሪን ታጥቀህ ከወጣህ ግን አንተ ነው የምትሰራው። ስለዚህ ይሄ በመኪና ዊል አላይመንት ይባላል። አላይን እንዳይሆን ያደርገዋል። ትተላለፋለህ። ዛሬማ በጣም የምፈልገው ጉዳይ አለ። በኋላ ጸልያለሁ ስትል ልታገኝ የፈለገው በቃ ዛሬ ሄዷል ትባላለህ። ጸልየህ ስትወጣ ወጥቶ እንኳን ቢሆን ይመለሳል። የጻድቅ ሰው ጸሎት ኃይል አለው ይልና ወረድ ብላችሁ ስታሙ ኤልያስም እንደኛ ምን ነበር? ኦኬ ለምን ኤልያስን ጠይቅ መጥራት አስፈለገው? ኤልያስ በዘመኑ በቃ ጸልዮ ሄዷል። ብዙ ሰው የሚመስለው የተወሰኑ ሰዎች የሚሰሙ ነው የሚመስለው። የተወሰኑ ሰዎች እግዚአብሔር የሚመልስላቸው ነው የሚመስለው። ኤልያስ እንደኛው ሰው ነበረ። እሱ እንደተሰማ አንተም ትሰማለህ፣ አንቺም ትሰማያለሽ። በእምነት የምንጸልየውን ጸሎት እግዚአብሔር ይሰማዋል። ሰማይን 3 ዓመት ተኩል ዘጋ። 3 ዓመት ተኩል ደግሞ በእስራኤል ውስጥ ምናምን ዝናብ ይባላል። ስለ ዝናብ ሊያወራን ፈልጓል። ጸሎት ኃይል አለው ሊለን ፈልጓል። ኤልያስ እንደተሰማ አንተም ትሰማለህ፣ አንቺም ትሰማያለሽ። ቅድም ሜሪ ስትለው ነበርና ሐዋርያት ሥራ 2:42 ላይ እንደዚህ ይላል፣ እነርሱ በሐዋርያት ትምህርትና በህብረት ይላል እንጀራውን በመቁረስና በጸሎት ይተጉ ነበር። 2:42 በምን ይተጉ ነበር? በጸሎት ይተጉ ነበር። ቃሉን በትምህርት ይተጉ ነበር። በመቁረስ እንጀራ በመቁረስ ይተጉ ነበር። የጌታ እራት የህብረት ምልክት እንጂ ሌላ ነገር አለ። ብዙ ሰው ኮንፊውዝ ይሆናል። ይተጉ ነበር። በጸሎት ምን ይባላል? ይተጋል። ከና ዲሲፕሊን ማድረጊያ ራሳችንን ዲሲፕሊን እናደርግ። ጌታችን ኢየሱስ ክርስቶስ ሰማይና ምድርን የፈጠረው አምላካችን ሰው ሆኖ መጥቶ መጸለይ ካስፈለገ how much more እኛ ሐዋርያቱን ከመምረጡ በፊት ሙሉ ሌሊት ሲጸልይ ያደረገ በጣም ደስ የሚለኝ አንድ ክፍል አለ። ሎንግ ታይም ማን እንደሆነ ባላውቅም የእግዚአብሔር ሰው ስለሆነ የሰማሁት እና ሲደንቀኛል። ሐዋርያቱን መጡና ታምር አደራረግ አስተምረናል አሉት። አጋንንት እንዴት እንደሚወጣ አስተምረናል አሉት። በሽተኛ እውር እንዴት እንደምታበራ ንገረናል አሉት። ምክንያቱም እነዚህ ሁሉ የሚያደርገው በፍጥነት ነው። ብራ ሲለው አይኑ ይበራል፣ ተነስ ሲለው ይዘላል፣ በሽተኛ ይዘላል፣ ድንቅና ተአምራት ወዲያው ያደርጋል። አንድ ነገር ብቻ ጊዜ የምትወስድበት። ስለዚህ ሚሽቶ ያለው እዛ ላይ ነው እና ጸሎት ምን በል አስተምረናል። ኃይል አለው ወገኖች፣ ጸሎት ኃይል አለው። ጸሎት ደግሞ በጣም አሰልቺ ነው። ምክንያቱም ምንም ይጠይቃል? ዲሲፕሊን ይጠይቃል። ስትገቡስ እንደ ጸሎት ደግሞ ደስ የሚል ምንም ነገር የለም። በጣም የሆነ ዝም ብለው ሲያችታችሁ ገብታችሁ ወጣችሁ ከሆነ የሃይማኖት ነገር ነው ያደረጋችሁ፣ አልተገናኛችሁ። በትክክል ግን ከእግዚአብሔር ጋር ተነካክታችሁ ከወጣችሁ ግን ደስታ አለው። ስትጀምሩ ጠላት ብዙ ነገር ይታገላል። ከገባችሁ በኋላ ግን ደስታ የሞላችሁ እንደውም አንዳንዴ መውጣትም እምቢ ይላችኋል።
ሐዋርያት እዚሁ ምዕራፍ 4 ላይ በዚህ ይላችሁ እንደሆነ የፈሪሳውያን ጠይቀው ያው በሸንጎ ፊት አቅርበዋቸው ምናምን ነገር በድፍረት እንደውም ሲናገሩ አይተው ይላል 4:13 ሰዎቹ ጴጥሮስና ዮሐንስ እንዲህ በድፍረት ሲናገሩ ባያቸው ጊዜ ያልተማሩ ተራ ሰዎች መሆናቸውን ተረድተው ተደነቁ ይላል። ከዛስ ከኢየሱስ ጋር እንደነበሩ ምን አለ? ተገነዘቡ። ሰው ከእግዚአብሔር ጋር ጊዜ ካሳለፈ ይለወጣል፣ ይቀየራል። አነጋገሩ ይቀየራል፣ አስተሳሰቡ ይቀየራል። ይኸውላችሁ በጸሎት ወደ እግዚአብሔር ስንቀርብ እኛ ነው የምንለውጠው፣ እግዚአብሔር አይደለም የሚለውጠው። እግዚአብሔርማ እኔ አምላክ ነኝ አይደለሁም። አንዱ ባህሪው አለመለዋወጥ። እኛ ግን ምን እንላለን? በጸሎት ስንቀርብ እንለወጣለን። የማያውቁ ተራ ሰዎች ነበሩ ይላል ያልተማሩ ባይዞ ይሄኛውና የወንጌሉ ላይ አንድ አይደለም። ወንጌሉን ጴጥሮስ አንድ አነጋገር ያስተውቅባል። እሱ ከኢየሱስ ጋር ስለነበረ ሳይሆን የገሊላ ሰው ስለነበረ ነው። የገሊላ ሰው ስለነበረው አክሰንቱ በደንብ ይታወቃል። ለምሳሌ እኛ ሀገር በደንብ ይታወቃል። አሁን የጎጃም አክሰንት ይታወቃል፣ የጎንደር አክሰንት ይታወቃል። ትግርኛ ራሱ የትግራይ ትግርኛ ይታወቃል። የአስመራና ስለዚህ በንግግር ይታወቃል። እሱ ወንጌሉ ላይ ያለው ከገሊላ ስለመጣ እዚህ ጋር ግን ምንድን ነው የሚለው? ሰዎቹ ጴጥሮስና ዮሐንስ እንዲህ በድፍረት ሲናገሩ፣ ምክንያቱም እግዚአብሔር በጸሎት ስንቀርብ ቦልድ ያደርጋል። ደፋር ማለት ይሄ ደፋር ኔጌቲቭ ላይ አቱ የአማርኛው ስለሚል ደፋር ቦልድ ማለት እንጂ የንቀት አለ። ቦልድ መስያለ ከእግዚአብሔር ጋር የቀረበ ሰው ምን ይሆናል? ቦልድ ይሆናል። በድፍረት ሲናገሩ ባዩአቸው ጊዜ ያልተማሩ ተራ ሰዎች መሆናቸውን ተረድተው ተደነቁ፣ ከኢየሱስም ጋር እንደነበሩ ተገነዘቡ ይልና ከዛ 23 ላይ ዛቻቸው ከበዳቸው። በጣም ጫና እያደረጉባቸው፣ ስለዚህ ምን እናደርጋለን? እንጸልይ። ሃሌሉያ! መፍትሄው ምንድን ነው? ጸሎት። ከዛ በኋላ ተንበረከኩ። ባይዞይ ጸሎት አንዳንድ ጊዜ ይወላችሁ የልብ ጉዳይ እንጂ ይሄ የመንበርከክ ጉዳይ አይደለም። እንደተመቻችሁ ሳይሆን እሱን ልብ እያለ መንበርከክ ስል ለጸለይ ብዬ ነው። መንበርከክ ከሆነ የሚመች ተንበርከክ፣ የተራመድ ከሆነ እንደኔ እኔ እዚህ ያልኩ ጸልየው ፕሬስ ክላስ ሀላ ፓያላዶስ እያልኩ ምክንያቱም ይላል መጽሐፍ ቅዱስ የልብ ጉዳይ ይሆን እንጂ እየኮክ እያልሽ ጸልይ፣ እየነዳም ይጸለይ፣ ድራይቭ እያደረግም ይጸለይ፣ እየሰራም ይጸለይ። የልብ ጉዳይ ነው ጸሎት። በልብ የመገናኘት ጉዳይ ነው ጸሎት እንጂ ጀስት የሆነ ስርዓት የማካሄድ ጉዳይ አለ። ስለዚህ እነዚህ መጥተው ምናሉ አንድ ላይ ተሰበሰቡና ይህንን በሰሙ ጊዜ ድምፃቸውን በአንድነት ወደ እግዚአብሔር ከፍ አድርገው እንዲህ አሉ። በነገር ላይ የምትስቀው ወደ እግዚአብሔር ስትቀርብ ነው። ከዛ በኋላ ነገር ትንሽ እግዚአብሔር ትልቅ መሆኑ ይገባል። ብዙ ሰው እኮ ታዲያ ነገሩ እየከበደበት ነው እግዚአብሔር የሚሸፈን። ለምን ሲባል የለም ጸሎት። ልዑል ጌታ ሆይ አንተ ሰማይና ምድር ምን ብለህ ፈጥረሃል? አንድ ምስጢር ልንገራችሁ። በጣም ጸሎት ውስጥ ኢንጆይ አድርጋችሁ መውጣት የምትፈልጉ ከሆነ የውዳሴ ጸሎት መጸለይ አለበት። ውዳሴ ከምስጋና ይለያል። ውዳሴ ስለ ማንነቱ መናገር ነው። ስለ ታላቅነቱ መናገር ነው። ስለ ኃያልነቱ መናገር ነው። ስትቀርቡ ገና መጀመሪያ አንተ ትልቅ
ሰማይና ምድር ፈጥረሃል። አያውቅም እንደ እንደፈጠረ አያውቅም? ፈጥረሃል። ባህርን በውስጣቸው የሚኖሩትን ሁሉ ፈጥረሃል። በመንፈስ ቅዱስ አማካኝነት በአገልጋይ በአባታችን በዳዊት አፍ እንዲህ ብለህ ተናገራል። አሕዛብ ለምን በቁጣ ተነሳሱ? ሕዝቡ ስለምን በከንቱ አሴሩ? ይልና ታች ያለውን ምፈልገው 30 ከጸለዩ በኋላ የነበረበት ስፍራ ተናወጠ። ፕሬስ በጸሎት አንተ ምድር እንዳናወጣ ነገሮችን ትቀይር። ሁኔታዎች የሚቀየሩ ዝም ብለሃል እየተናገር እየጸለይክ ነው የሚቀየር። ምድሪቱ ተናወጠች። ከዛ በኋላ እነዛ ፈሪሳውያን ተለወጡ ይላል። የተለወጡት ናቸው ራሳቸው ታካያላ። አሁንም እንደገና ቃሎች ባሪያዎቹ በድፍረት እንዲናገሩ በልጅም በብላቴና በኢየሱስ ስም ድንቅና ተአምር አድርጋ። ከዛ በኋላ ሲወጡ ቦልድነስ፣ ድፍረት፣ ኃይል አለ። ስለ ጸሎት ብዙ መናገር ይቻላል። ዋ ጥብቅ ለሆኑ ጸሎት ይባላል። ሄሮድስ ያዕቆብን ባስገደለው ጊዜ ሕዝቡ እንደተደሰተ ባለ ጊዜ ጴጥሮስን ምን አለ? አስረው ይላል። ያን ክፍል ሳነብ በጣም ይገርመኛል። የጸሎት ሰው የተረጋጋ ሰው ታውቃላችሁ። እነ ጴጥሮስ ይጸልዩ ስለነበር እልም ባለ እስር ቤት ውስጥ ጦር ተይዟል። ነገር ግን ነገር ሞት እሱ ተይዟል። ቤተ ክርስቲያን ግን ስለሱ በጽኑ ትጸልይ ነበር። በጽናት መጸለይ ያስፈልጋል። ስለ ጾምና ጸሎትማ ያው እንግዲህ እኛ ጋር ተረስቷል መሰለኝ። የተረሳ ነገር እንደ ምንድነው እየጠፋ ያለው? ቀይ ቀበሮ ጾምና ጸሎት እየጠፋ ያለ ይመስለኛል። ምን ላድርግ ደከመኝ በሚል ሰው መጸለይ ደከመኝ በሚል መፍትሄው ራሱ ጸሎት ነው። አገር ትጸልይ ነበር ቤተ ክርስቲያን። ጴጥሮስስ ድብር ያለ እንቅልፍ ተኝቶ ደግሞ ከእነሱ ከእስር ቤት ማምለጥ ማይቻል በአራት ፈረቃ ነው የሚጠብቁት። አራት ሆነው ነው የሚጠብቁት። 16 ሰው በቀን ይጠብቁት። እናንተ ነገር ሊገደል ብሎ ነው እንግዲህ በጣም ፈርዶታል። 16 አይደለም 16,000 ቢሆን የእግዚአብሔር አንድ መልአክ ነው መጣና ቀሰቀሰው። እሱ ምን ብሎ ህልምን የመሰለ ዚምባብዌ እያለሁ የሆነ ታይም ትንሽ ቤት አስሮ ሄጄ ጠይቀው ነበር። ከዚህ በፊትም መስከር እና ሴት በሩቁ የሚታዩት ሁለት አይነት ልብስ የለበሱ ናቸው፣ ቀይና ነጭ። እሱ ነጭ ነበር የለበሰው ብራዘር ማለት ነው። እዛ ምንድን ናቸው ቀይ የለበሱት? እነሱ ዴት ሮው ናቸው። የሞት ፍርድ ተፈርዶባቸው በዓመት 2 በስቅላት ይቀጣሉ። እና ዴት ሮው ደግሞ ክፋቱ በተራራ ራንደምሊ ነው ፒክ የሚደረግ። ስለዚህ አንዱ ሞት ፍርድ ተፈርዶበት 10 ዓመት እስር ቤት የሚቆይ ኖርማሊ ጁላይ ላይ ነው። ከዛ 1 ሳምንት ሊቀረው ሲል ምግብ እንቢላቸዋል።
ሞት በጣም ምን ያህል ነገር ከዛ በኋላ እንደ ንጋታው ሊሰቀል የሚወሰድባቸው ማታ ላይ ወረቀት ገባል። ከዛ በጣም ስለሚጮሁ በመርፌ ነው የሚተኙት። ወንድሜ ጴጥሮስ ግን ላሽ አቤት ከእግዚአብሔር ጋር ቆሞ እንዴት ደስ ይላል! ሃሌሉያ ሬካ ፖላዳስ ለጥ እንደውም መላክ የተቸገረ ነው የሚመስለኝ። እንደዛ ቀን እንቅልፍ ተኝቶ የሚያውቅ አይመስለኝም። እንትናም ሲል ሰምቼዋለሁ። ፓስተር ተስፋ እስር ቤት ስትገባ ለጥ ነው የምትለው። ቤተክርስቲያን በጽኑ ትጸልይ፣ በጽኑ መጸለይ፣ በትጋት መጸለይ። ስለዚህ የሚጸልይ ትውልድ መነሳት አለበት። ምንም አይነት ምክንያት ኤክስኪውዝ ልንሰጥ እንችላለን። ኤክስኪውዝ ግን በእግዚአብሔር ፊት ተቀባይ ከእግዚአብሔር ጋር ላለመቅረብ ምንም ተቀባይነት የለም። እኔ ዲቴል እንገባ ዛሬ የጸሎት አይነት ብዙ አይነት አለ። በሜይሊ በሁለት ይከፈላል። የግል ጸሎትና የህብረት ጸሎት ሁለቱም ያስፈልጋል። የህብረት ጸሎት ላይ ብቻ እንትን ማለት የለብንም። የግል ያስፈልጋል። የግል ጸሎት ብቻ በቂ አይደለም። የህብረት ጸሎት ምክንያቱም በህብረት ጸሎት ብቻ የሚመለስ መልስ አለበት። ቢዚ ነን ለምትሉ አንድ ሰው አሳያቸዋለሁ። ከእናንተ 100 እጥፍ ቢዚ የሆነ ቅድም ወንድሜ ፊሽ ይገባል ወደ ባቢሎን ከተሰደዱት 4ቱ ያው እንደው ወጣቶች ውስጥ አንዱ ዳንኤል ስራውን በአግባብ ይሰራ። ያው በሜዶና በፋርስ ጊዜ ንጉሱን እንዳያስቸግሩት ብሎ 120ዎቹ ላይ አለቃ 3 ሰው ተመረጠ። ከ3ቱ አንዱ ማነው? ዳንኤል ነበር። እና ምን ያህል ቢዚ እንደነበረ ለማወቅ ምንም አደረገ። የመንግስት ስራ 127 ሀገሮችን የሚያስተዳድር የነዛ ሁሉ ኃላፊ ከንጉሱ ቀጥሎ ሁለተኛ በጣም ቢዚ ነው። ስራው ደግሞ በአግባቡ የሚሰራ በስርዓት የሚሰራ በታማኝነት የሚሰራ ንጉሱ በጣም ነበር ቢሆን። እነዛ ግን 120 መተተኛና ጠንቋይ ነበር። ስለዚህ ቀኑበት ሲያዩ የሆነ ጥፋት ሊያገኝ ወጣኒ ጀስታን እንደሆነ 10 ዓመት እና 5 ዓመት አላውቅም፣ ግን ፈለጉና አላገኙም። አንድ ብቻ ነው በቃ የምትገኝበት ይዟል። ምንድነው ሲባል ወደ አምላኩ በትጋት ይጸልያል። ስለዚህ በአምላክ በኩል ካልሆነ ፍሬም አድርገን ታፕ አድርገን የምንይዘው ምንም ልንይዘው አንችልም ማለት። ከዛ በኋላ ጨዋ መስለው ወደ ንጉሱ መጡና ንጉሱ ሺህ ዓመት ንገስ፣ እኛ አንድ ውሳኔ አሳልፈናል። እሺ ማንኛውም ላንዶ በቃ ምክንያቱም እነሱ እንደውም ለአንድ ቀን ግን ኮሽን ማለት የዳንኤልን ዲተርሚኔሽን ስላላወቁ እንጂ አንድ ወር በፍጹም የሰው ሳይጸልይ በፍጹም ሊኖር ስለማይችል በአንድ ወር ውስጥ ብለው ተነጋግረው ይመስል አንድ ወር ማንም እንዳይጸልይ የሚል ህግ እናወጣለን። አንድ ቀን 2 ቀን ሊተወው ይችላል። ግን እርግጠኛ ነኝ ይሄ ከምናየው ባህሪ የተነሳ አንድ ወር ከከለከለ ተመልሶ እዛ ላይ መገኘቱ አይቀርም። ንጉሱ ፍሬሙ አልገባውም። እሻል በጣም ደስ የሚለኝ ክፍል አዋጁ በወጣ ቀን መስኮቱ ወደ ኢየሩሳሌም ትይዩ ከፈተና ሁሉ ጊዜ እንደሚያደርገው በቀን 3 ጊዜ ወደ አምላኩ ጸለየ። ሃሌሉያ! ስራውን የሰጠው አምላኩ እንደሆነ ያውቅ፣ ማንም ደግሞ ያለ አምላኩ ፍቃድ እንደማይችል ያውቅ። ፕሬዝ ጋድ! የጸሎት ሰው ሀምብል ሰው
ሌላ የማይጸልዩን የሚኮንን ባህሪ ያላቸው ሰዎች አሉ። እግዚአብሔር ይቅር። ምክንያቱም ጸሎት የሚጸልይ ሰው ሌላውን ኢንካሬጅ የሚያደርግ ሀምብል ነው። ከዳንኤል እንማር። ከዛ ንጉሥ ይህን እንደዚህ ሲያደርግ የተገኘ ወደ አንበሳ ጉድጓድ ይጣል ብለው ወሰዱ። አገኙታ። እነሱ ወሬ የጠበቁት እሱ ዘሴም ድል ያንኑ በዚህማ ድርድር ጸሎት ወደ አምላኬ ባለው ኮሚኒኬሽን ውስጥ ማንም ጣልቃ የሚገባ ስራ ጣልቃ የሚገባ አልፈልግም። የተለያየ ነገር ጣልቃ የሚገባ አልፈልግም። በእግዚአብሔርና በኔ በኩል ያለው ኮኔክሽን የሚቆርጥ ማንኛውም ነገር ይቆረጣል እንጂ አይቋረጥም። ሲያገኝ ሲጸልይ ያገኙት ከዛ አንጠልጥለው ይዘው መጡና ንጉሥ ሆይ ይሄ ትእዛዝ አይሰማም፣ ስለዚህ ወደ አንበሳው ጉድጓድ መጣል አለበት ሲሉ ንጉሡ በጣም አዘነ። ለምንድን ነው ያዘነ? እንደሱ አይነት ሰራተኛ እነሱ ከሚሰሩት በላይ እሱ ነው የሚሰራው። እነሱ ቢዚ ከሆኑት በላይ ማንም ሰው ነው የጸሎት ሰው ሆኖ ማንም ሰው ነው የሚወድ። ጠላት ብቻ ነው ጠላት ድራይ ያደረገው ሰው አይወድም። ጠላት ማለት ይወደድ ማለት ነው። ከዛ በኋላ ንጉሡ አዘነ ይላል። ተወው፣ በጉድጓድ ውስጥ ተጣለ። አንበሳ ትራስ የሚያደርግ ጸሎት የሚጸልይ ነበር። ስላራባቸው ነው። በጣም እንደው ያንን ክፋት አስበው ስለሆነ አይ ቲንክ 2 ቀን ምናምን ዘለዋቸው አንበሶች እንዳይበሉ በማለዳ ተነሳና እሱ ደስ የሚለኝ እሱ የልዑል ባሪያ ዳንኤል ሆይ ያ ሁል ጊዜ የምታመልክ አምላክ አድኖ ይሆንን? አንተ ማጣልከኝ አምላኬ ግን አዳንን አይደለም። ንጉሥ ሆይ ሺህ ዓመት ንገሥ፣ ሺህ ዓመት ንገሥ። በፊትም በአምላኬ ፊትም በደል ስላልተገኘብኝ አባቴ መልአኩን ልኮ የአንበሶችን አፍ ዘጋልኝ። ከበላተኛ መብልን የሚያወጣ እግዚአብሔር የሚጸልይ ሰው የሚበላው ነገር የለም። ከሚበላው ነገር ውስጥ ማር ያወጣል። ክፋትን ደግሞ የሚዘራ ክፋት የሚያጭድ ደግሞ ያው የመዝራትና የማጨድ ህግ ታውቃላችሁ። አንድ ስንዴ ዘርቶ አንድ ስንዴ ያለ የሚታጨድ ብዙ ስንዴ። ክፋትን ከዘራ ብዙ ክፋት የሚታጨድ። እስራኤል ንፋስ ዘራች፣ ምንን አጨደች ነው? አውሎ ንፋስን አጨደች። ስለዚህ እነዚህ ሰዎች በቃ ንጉሡ በፍጥነት እንዲወጣ ያደረገውና እነዛ በሙሉ ይዛችሁ ከሚስቶቻቸው ከልጆቻቸው ጋር እነሱ የዘሩት ምን የማያውቁት ሕፃናት ሁሉ ገቡበት። አንበሶቹ ገና ሳይወርዱ ዘለው ነው የተቀበሏቸው። እንደ ራባቸው የምታውቁት በዛ ጸሎት አለ። ስለዚህ የሚጸልይ ሰው በእግዚአብሔር ቤት የሚጸልይ ሰፊ ስለሆነ ሀሳብ ነው ገብቼ ማላነበው በራሱ በቃ ነው። እስራኤል ከግብፅ በወጣ ጊዜ አማሌቅ ምናምን ይላል ተቃወሙ። ከዛ በኋላ ከምድረ ገጽ እግዚአብሔር እንዳያጠፋቸው እንደሚፈልግ መጽሐፍ ቅዱስ ይናገራል። ግን ሂድና
ጸልይ። ሙሴ ሆርና አሮን ሄዱ ተራራ ኢያሱን ተዋጋ። ስለዚህ እጆቻቸው ወደ ላይ ባደረጉ ቁጥር ምን ያደርጉ ነበር? ያሸንፉ ነበር። ሲወርዱስ ይሸነፉ ነበር፣ ሲያወርዱስ ያሸንፉ ነበር። በጣም የሚገርመው እዛ ስለ ህብረት ጸሎት ነው የሚያወራው። ሆር በዚህ ደግፈው፣ አሮን በዚህ ደግፈው፣ እጁ ጸንታ እንድትቆም አደረገው። አማሌቅም ተመቱ ይላል። ከእግዚአብሔር ጋር ሁሉ ጊዜ መነጋገር በጣም ጸሎት ላይፍ ስታይላችን መሆን የሚገባው። ሁለት ሀሳብ ይናገር ከኢፌክቲቭ የሆነ ጸሎት ምን አይነት ነው፣ ለምንድን ነው ጸሎት ማይሰብ ነው የሚለውን ከመናገር በፊት ሁለት ሀሳብ። የመጀመሪያው ሀሳብ ማርቆስ 11 ላይ ታገኙታላችሁ። 11:23 ላይ ኢየሱስ ክርስቶስ የረገማት ያችን በለስ ደረቀች። ከዛ በኋላ ምን አላቸው? በእግዚአብሔር ነው የሚታመነው ማለት እግዚአብሔር ነው። ከዛስ ይሄንን ተራራ ተነቀል ብትሉት በልባችን ሳትጠራጠሩ ብትናገሩ ብታምኑ ይሆንላችኋል። በጸሎት የምትለምኑትን እንደተቀበላችሁ ካመናችሁ ይሆንላችኋል። እና አንዳንድ ሰዎች አንድ የጸልቅ ከደገምከው አለማመን ነው ይላል። አይደለም። እምነት የአእምሮ ጉዳይ ነው። በምን አወቃላችሁ? ሉቃስ 18 ላይ አንድ ሴት ነበረች። እንደውም ተግተው መጸለይ እንዳለባቸው ሳይታክቱ መጸለይ እንዳለባቸው ያስተምራቸው ዘንድ አንድ ምሳሌ ነገራቸው። አሁን ሁለቱም እንደማይገልጽ አሳያቸዋለሁ። ያቺ መበለት ስለ ጉዳዩ እንዲፈታላት ስለፈለገች ወደ ጨካኙ ንጉሥ እግዚአብሔርን ወደማይፈራ ሰውንም ወደማይከብር ትመጣለች። በዛም ዘመን ዳኛ መግደልም ምንም ማድረግ የሚችል ግን በማድረግ ላይ የመጣች ፍረድ ይስከብዳል ይጋለች። በንጋታው ትመጣለች። አረባ ከባለ ታስወጡልኝ ትወጣለች። ነገ ትወጣለች። ያስወጣ ትመጣለች። ያስወጣ ትመጣለች። ከዛ በኋላ ዳኛው ጨነቀ። ይሆነች እቺ ካልፈረድኩላት በቃ አትለቀኝም። እናት ጸሎት ምን ያህል ፓወር እንዳለው ኃይለኛ የተባለውን እንኳን አንበረከተች። ከዛ በኋላ ምንም እንኳን እግዚአብሔር ባልፈራ ሰውን ባላከብር እቺ ሴት ስለምትነዘንዘኝ እፈርድላታለሁና የሰማዩ አምላክማ እሱ ወዳጃችን የሚወደን አምላክ አይደለም? ሀው ማች ሞር መንፈስ ቅዱስን አይሰጣችሁ። መንፈስ ቅዱስ ደግሞ የምትፈልጉትን ይሰጣችሁ። ከዛ ወረድ ብሎ ምን ይላል? የሰው ልጅ በመጣ ጊዜ በሆኑ ሚጸልይ ሰው ያገኘዋል አለ እምነት። ስለዚህ አጥብቆ መጸለይ እስኪመለስ መጸለይ አማኝነት ያሳያል። የሚጸልይ ሰው የሚያምን ሰው ካላመንኩ ለምን ጸልይ? አልጸልይም። እግዚአብሔር እንደሚመልስ ካላመንኩ አልጸልይም። ስለዚህ እምነትን ይጠይቃል። ከዛኛው ጋር ለምንድን ነው የማይጋጨው ካላችሁ፣ እምነት የልብ ጉዳይ እንጂ የአእምሮ ጉዳይ አይደለም። ኢሚዲየትሊ ሲመለስ ልባችሁ ያውቃል። ከዛ በኋላ እንደው ቶፒኩን ትረሱታላችሁ። እንደ ሀና ማለት ነው። ሀና እኮ ሴሎ ስትመላለስ ኮምፕሌን እያደረገች እያለቀሰች ትመለስ ይላል። የሆነ ፖይንት ላይ ግን እምነት ገባባት። ከዛ በኋላ ወደ እግዚአብሔር ስትጸልይ እንደውም ኤሊ ምን አላት? ይሄ ስካረሽ ከመቼ ነው ማለት ነው? ይሄ ድምፅ እንኳን በእግዚአብሔር ፊት የምታፈስ ድምፅ ነው። ከዛ በኋላ ዳግመኛ አልጸለየችም። ለምን ይባል? እምነት ገባባት። ስለዚህ የጸሎት ሰው የእምነት ሰው። ሌላ አንድ ጨምርላችሁ። ጌታችን ኢየሱስ ክርስቶስ
ያዕቆብና ጄምስን ፒተርን ይዟቸው ወጣ ደብረ ታቦር። ሲመለስ የሆነ ሰው ልጁን ይዞ መጥቶ ግርግር ተፈጥሮ ምንድን ነው ሲባል አይ ልጄ ታሞብኝ ነበር እና ወደ ደቀ መዛሙርት አመጧቸው። እነሱ ሊፈውሱት አልቻሉም። ይህ የማያምን ትውልድ እስከ መቼ ይታገሳቸዋል? አለና ፈወሰው። በኋላ እኛ ለምንድን ነው ያልፈወስነው? እንደዚህ አይነት ዋጋ ለምንድን ነው? በጾምና በጸሎት። ኢየሱስ ክርስቶስ ያኔ ጾም ነበር እንዴ? ሲወጣ ግን ላይፍ ስታይል መጾምና ጸሎት እንጂ አጋንንት ሲመጣ ነው ጾም እንጂ። ስለዚህ ላይፋችን ነው ጾምና ጸሎት። ከእሱ ጋር ኮሚኒኬት ለምንድን ነው ጾም በጣም አንድ ኪ ነገር ነገራችሁ። ስለ ጸሎት አንድ ዲሲፕሊን ያደርጋል። ሁለተኛ ማይንዳችን ብዙ ነገር እናስብ። በተለይ ልትጸልዩ ስትሉ ያልከፈታችሁ ደብዳቤ ያለ ትችላችኋል። ልደውሉለት የምትፈልጉት ያለ በጣም ኢምፖርታንት ሰው ያለ ትችላችኋል። የሆነ በቃ በስጋ ጠላት ማመጣው ብዙ ሀሳብ ወደ አይምራችሁ ይመጣል። ጾም ስትጾሙ ስለምን አታስቡ? ስለ ምግብ ብቻ ነው። በቃ እግዚአብሔር አቅልሎ ያንን ሁሉ ሀሳብ አመጣና ወደ አንድ ቀየረ። ምግቧን ስታስቡ ደግሞ ጾም አለባቸው። ስለዚህ ቀጥታ ወደ እግዚአብሔር ትገናኛላችሁ። ፎከስ እንድትሆኑ ያደርጋችኋል። ለምን ነው ጸሎት እንደዚህ በጣም ኢምፖርታንት ሲሆን ሰዎች የማይጸልዩት ወይም ደግሞ ውጤት የማይገኙበት የሚለው የመጀመሪያው ነምበር ዋን ብዙ ሰው ስለማይጸልይ ራሳችንን ማየት እንችላለን። ጸልያለሁ ወይስ አልጸልይም የሚለው ማለት ነው። ኢሳይያስ 56 ላይ የእስራኤል ጠባቂዎች ዕውሮች ናቸው፣ እውቀት የላቸውም። ለምን ሲባል ሁሉም ድምፅ የለሽ ውሾች ናቸው፣ አይጮሁም። የማያስተውሉ እረኞች ናቸው። ሁሉም ድምፅ የለሽ ውሾች ናቸው፣ መጮህ አይችሉም። ተጋድመው ግን ያድማሉ፣ እንቅልፍ ይወዳሉ። ጸሎትና እንቅልፍ አብሮ አይሄድም። ተገባችኋል? እንቅልፍና ጸሎት አብሮ አይሄድም፣ አብሮ አይሄድም። ስለዚህ ሰው ለመጸለይ ውሳኔ ማድረግ አለበት ማለት ነው። ዲሲፕሊን አድርጎ በዚህ ሰዓት መጸለይ፣ ሳልጸልይ አልተኛም ማለት አለበት። ሳልጸልይ አልወጣም ማለት አለበት። ብዙ ሰው ስለማይጸልይ የጸሎቱን ጥቅም አለ። ከዛሬ ጀምሮ ከእግዚአብሔር ጋር እነጋገራለን። ሁለተኛው የጸሎትን ውጤት ማናይበት መንገድ የምንጸልየው እግዚአብሔር የሰጠን ምን ማለት ነው? ለቀድም ይገባል። አሁን ኃይል ስጠን ብትላችሁ ጾም ጸሎት ብትሉ ምን ብትሉ አይሰማችሁም። ሰጥቷቸው አንዳንድ ሰው ፍቅር ስጠኝ ብሎ ይጸልያል። ፍቅር እኮ ልባችን ላይ ፈስሷል። በመንፈስ ቅዱስ ልባችን ውስጥ እኔት ብዙ ጊዜ ጌታ ሆይ ፍቅር ስጠን አይመለስም። ደክመ ነው ደግሞ ማይመለስ ጸሎት ከጸሎት እንደ ጸሎት የሚያደርግ በጣም እኮ የሚያሰጥና በስጋ መጽሐፍ
እግዚአብሔር ከዚህ በፊት ብየዋል። መንጃ ፍቃድ እንድታርፉ ጠይቃችሁ ንዳድና ትሉት ጌታ ሆይ መሬት ስጠኝ ብላ እረስልኝ አትሉ። የምታርሱት እነማን ናቸው? እኛ ራሳችን። መዝሙር ላይ እንደዚህ ይላል፣ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል አይደል? እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። ስለዚህ እዛ ቦታ ላይ ሁለት አለ፣ የእግዚአብሔር ስራ አለ፣ የኛ ስራ። ብዙ ሰው የኛን ስራ ለእግዚአብሔር ይሰጠዋል። አይመልስም። እስኪ በሉ ራስን የምትሰራው አሁን ቀድሰኛ ይባል ጌታ ኃጢአት እንዳልሰራ አገኛ እንዳትሰራ ኃይል ሰጠ። ኃጢአት ከሰራ ምሕረት ትጠይቃለህ እንጂ እንዳትሰራ ብታደርገው ከዝሙት ሽሽ ነው የተባለ ጸልዩ ሽሽ። አንዳንድ የምትጸልየው ጸሎት እዛው ላይ የተመለሰ። ስለዚህ ያደግማል። ቁጭ ብለው በቃ ዝም ብሎ የሚጸልየው ጸሎት እግዚአብሔር ማይሰማው ጸሎት። ሶስተኛው ደግሞ እንደ ፍቃዱ ስለማንጸልይ፣ እንደ ፍቃዱ ብንጸልይ ምን ይላል? ነቢዩ መጽሐፍ ቅዱስ አንደኛ ዮሐንስ በጣም ብላችሁ ከታይም አንፃር ነው ሁሌ እንደፈጠንክ ነው እንዳት። ምክንያቱም የአንዳንዶቻችሁ እንትን አናገኛችሁም። አሁን አገልጋዮች የሆናችሁ ለምሳሌ አሁን ኔክስት የአገልጋዮች እንትን አለ፣ ቢዚ ናቸው፣ አትገኙ አትገቡ። ስለዚህ ከህዝቡ ጋር አንድ ላይ የአገልግሎት ትምህርት እናስተምራለን። ምን ይደረግ ደግሞ ስለሚከብድ ደግሞ በአንዴ እንትን በፓርት እንዳይደረግ ደግሞ እሑድ ዛሬ ደግሞ ፓርቷን አሰብ ፓርቱ ካልተማረ ትርጉም የለም። ስለዚህ ጨመቅ አድርገን እንደ ፍጥረት ለብ እናደርገዋለን። ኢየሱስ ጌታ ነው። አንደኛ ዮሐንስ 5:14 በእግዚአብሔር ፊት ለመቅረብ ያለን ድፍረት ነው። ማንኛውም ነገር እንደ ፍቃዱ ብንለምን እርሱ ምን ይላል? ስለዚህ የምንጸልዩት ጸሎት እንደ እግዚአብሔር ፍቃድ ነው ብለን ቼክ ማድረግ አለብን። ፍጹም ፍቃዱ ማለት ነው። የሆነ ጥቅጥቅ ካረጋችሁ ሊሰጣችሁ ይችላል። ግን አብረው ክሳትን ላከባችኋል። የማይጠቅማችሁ የሚጠቅም ጸሎት እንደ ፍቃዱ የሚጸለይ ጸሎት እንጂ እንደ እስራኤል ስጋ ብለው ጮኸው ሰጣቸው። ክሳትንም አብረው ላከባቸው። ስለዚህ እስኪ እንደ ፍቃዱ ጸልያለሁ። ሌላው ኮንሲስተንሲ ማለት ሰው አንዳንዴ በስሜት መቃላ ሃሌሉያ ጦንቄ ያደረገው ከዛ በኋላ የለም ወይ ስራ ሲያገኝ የለም ወይ የሆነ ነገር ሲያገኝ የለም ወይ በቃ ኮንሲስተንሲ ስለሌለ ኢፌክቲቭ አይሆንም። ሰው ዲሲፕሊን ነው ማለት ካልቻለን እግዚአብሔር በእኛ ትረስት እግዚአብሔር ሊታመን የሚገባው አምላክ የሚያኖርን አምላክ እሱ መሆኑን ማወቅ አለ። በደንብ ካለገባን በጣም ከባድ ሞቅ ሲለን እንጸልያለን። አሁን ሐሙስ ወርዶ ባለፈው 15 ሰው ነው። ብዙዎቻችሁ ግን ጊዜ አላችሁ። አሁን ጊዜ ሳይኖራችሁ ስለሚቀሩ አይደለም አላችሁ ጊዜ ለምን ምን አይነት ስብከት እንስበክ እንድትመጡ ስፔሻል ነው። ስፔሻሊ ምለው ለምን ነው? አገልጋዮች ወደድንም ጠላንም ህዝቡ ያያል። ስለዚህ ዲሲፕሊን እንደሆነ እና የምናደርገውን ይከተላሉ። ሰዎች የምንናገረውን አለ ባይዘው የሚሰብከው አርገን እናደርግ እኔ ማደርገው
ጸሎት ያስፈልጋል። ትጋት ያለው ጸሎት ያስፈልጋል። ከእግዚአብሔር ጋር ሁል ጊዜ መገናኘት ሳትታክቱ ምን በሉ ጸልዩ። ለካ ጸሎት ያታክታልና ታዲያ ስጋ እንዴት ነው የምናሸንፈው? በመጸለይ ትጋት ያስፈልጋል። ኢፌክቲቭ መሆን ከፈለገ ነገሮች እንዲቀየሩ ከፈለገ ሁኔታዎች እንዲቀየሩ ከፈለገ እኛ ትጎት ሆነ አንዳንድ ችግሮች የሚመጡት ካለመጸለይ ነው። ኢየሱስ እንደውም ጭራሽ ኤክስፔክት ያደረገው አትሊስት አንድ ሰዓት እኮ ገርሞት እኮ ይመስለኝ እንደዛ ስለሚ አንድ ሰዓት መትጋት እንዴት ያቀታችኋል? ትጉና ምን በሉ ወደ ፈተና እንዳትገቡ ትጉና ጸልዩ። ፈተና ሁሉ ካለመጸለይ ነው የሚመጣው እያልኩ ምክንያቱም በእውነት በእግዚአብሔር መንፈስ በእግዚአብሔር ቅድስና በእግዚአብሔር መንገድ የሚሄዱ ሰዎች ሁሉ ይፈተናሉ። እሱን አይደለም ማወራ ያለው እና ግን ካለመጸለይ የሚመጣውን ፈተና ነው ካለመጸለይ በእግዚአብሔር ፊት ድፍረት ሊኖር ይገባል። በጣም አንድ ነገር እርግጠኛ ሆናችሁ ይታሉ ማንንም ብዙ ለመኮንንም አይደለም ኢንካሬጅ ለማድረግ ነው አይደል? ስለዚህ ወደ ጸጋው ዙፋን ቀርበን ኃይል እንድንሞላ ያደርጋል። ኃይል አለ ሰጠን ያለው በውስጣችን ያለው ምህረትን እንቀበላለን እና በሚያስፈልገን ጊዜ የሚረዳን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቀርባለን። የማይረዳ እግዚአብሔርን አላመልክም። ሊረዳን ሚረዳን አምላክ። ስለዚህ ኢፌክቲቭ የሆነ ጸሎት ኮንሲስተንሲ ያስፈልጋል። ደጋግመን ካለን በዚህ ምድር እስከምንነጠቅ ወይም ደግሞ እስከምንሄድ ወደ ጌታ ኮንሲስተንት ያለማቋረጥ ነበር ይጸልያል። ከዛ ሌላው ደግሞ ብዙ ሰው በልሳን ለምንድን ነው በኖርማል በማይንዳችን ምንጸልየው እንለውና እንጨርሳለን። ሁለቱስ ምንድን ነው የሚጸልየው? ያኔ ግን ሻፓስታ ክራሃዱራላባያሎሽ ከለበዲያራላባረስ ተነሳ ኤራካባያላሎሽ ከለበዲያራላባረስ ሄላ ማሃዱስ ከመተኛታችሁ በፊት በልሳ ሬካባያላሎሽ ከለበዲያራ በአይምሮ ይጸልያለሁ፣ በመንፈሴም ደግሞ ጸልያለሁ። ብዙ ጊዜ ምን ያህል ወይ 5 ሚኒትስ በልሳን እየሄዳችሁ ሺላ ማፍካካዶሽ ከለበዲያ እያለ አይ ነው። ስለ ልሳን ብዙ ኔጌቲቭ ነገር ስለተነገረ ሰው በልሳን ማይጸልይ ስለ መድረኩ ያወራል፣ ከዛ ቤቱም አይጸልይም። ስለ በልሳን በልሳን ብዙ ጊዜ ይሰራሉ። ስለዚህ በልሳን የሚጸልይ ሰው ራሱ ምን ያደርጋል? ቻርጅ ያደርጋል። ሞባይል ለምን 10,000 አይገባም? ቻርጅ ካላደረገው ምን አይሰራም። አቅም ስለሌለው ኖ ቻርጅ ስላለ። ስለዚህ በጌታ ፊት ሆነን በርከክ ስለን ቻርጅ የምናደርገው በጸሎት ነው። ማንበብ ከሰለቸ በጸሎት ኃይል ታገኛለህ። እንደገና ብርታት ታገኛለህ። አቅም ታገኛለህ። ኃይል ትምርመር
አይትምርመርም ኩሉ ግን አይትምርመርም ኩሉ ግን ትምርምር አይትምርመርም ኩሉ ግን ትምርምር። በልሳን የሚጸልይ ሰው ከእግዚአብሔር ጋር ሚስጥር ያወራል። ከእግዚአብሔር ጋር ሚስጥርን አውርታ ኃይል አለመሞላት አትችልም። ብርታት አለማግኘት አትችልም። እግዚአብሔር ነው። በመንፈስ ያለው የምትረዳው በመንፈስ ኮኔክት ስታደርግ ጨክናለሁ። ጌታ ይመስገን። ጸሎት በጣም ይጎዳል። የላይፍ ዲሲፕሊን በጸሎት ብዙ ችግር ውስጥ ብዙ መከራ ውስጥ አልፈዋል። መከራው እያለ ደግሞ በብርታት አልፈዋል። ችግሩ እያለ በብርታት አልፈዋል። ለምን ሲባል እኛን ኃይል ይሞላል፣ እኛም ብርታት ይሞላል። ወደ እግዚአብሔር ስንቀርብ ኃይል የማይሰጥ እግዚአብሔር አለ። ብዙ ማለት ይቻላል ስለዚህ ግን ዛሬ ዲተርሚናል እንጸልያለን። እነሳለሁ፣ ጸልያለሁ። የሚያበረታ እግዚአብሔር ከኔ ጋር አለ። ኃይል የሚሆን እግዚአብሔር ከኔ ጋር አለ። ሬካ ፖላዶ ሻላባራስ ታካሃዱ ላላባራስ ጸልዩ። እግዚአብሔር ያበረታ። እግዚአብሔር ኃይል ይሆናል። ሬካ ፖሮሽ ከደጋ ላባራስ አቅም የሚሰጥ እግዚአብሔር ነው። ብርታት የሚሆን እግዚአብሔር ነው። ሬካ ፖላዳስ እናንተ ሊሆናችሁ ብረት ከማግኔት ጋር ከተሻሻል የማግኔት ባህሪ ይዞ ይመጣል። ወደ እግዚአብሔር ቀርቦ የእግዚአብሔርን ነገር የማይካፈል ማን ነው? ወደ እግዚአብሔር ቀርቦ ኃይል የማይቀበል ማን ነው? ወደ እግዚአብሔር ቀርቦ የማይፈወስ ማን ነው? ብርታት እንድትለቅጸ አባ በጌታ በኢየሱስ ክርስቶስ ዲተርሚኔሽን ውስጥ ህዝብ ይግባ። እግዚአብሔር አባት ዲስፕሊን ውስጥ ይግባ። በጌታ በኢየሱስ ብርታት ንቀቅ፣ ኃይል ንቀቅ፣ አቅም ንቀቅ። እግዚአብሔር አባት ለደከመው ብርታት የምትሰጥ ጉልበት የምትሆን አንተ ነህ። ሃሌሉያ ራባጋያላዳስ ዛሬ ጸልያለና ሬሃዶሽ ካፓ እስኪ ይጸልይ የምትፈልጉ ወደዚህ መውጣት ትችላላችሁ። እግዚአብሔር ዳይናሚክ ነገር ያደርጋል። ሌሎቻችሁ በልሳን እየጸለዩ ሬካማ ያላዶሽ ለሜዳ ሬማ